ይጮሃል እሪ ይባላል ዶሮ አለ ማይገባ ነገር የለም ለሊት ነው ማለት ለሊት ተነሺ ምንድነው ያረክሽው ልጁ ምንድነው ያረክሽው አንዳንድ ኮሜንት እየተመለከትኩ ነበር እንግዲህ ድራማ ነው ስትሉ ነበር ነገር ግን ይሄ ድራማ አይደለም ምንድነው ያው እናንተ እኛ ስላላየን ነው እንጂ ያው ያልተደረገ ነገር የለም የምሬን ነው ማለት ቤተሰቦች ከዚህ በፊትም እንግዲህ ተመሳሳይ ከዚህ ጋር የሚቀራረብ ካያ ጋር ወሲብ የምትፈጽመዋን ሴት ይሄንንም ኬዝ ይዘን ነበር አርገን መገልጽ ተነሽ ምንድነው እያጫሰቻለሽ ለሊት የተለያዩ የሰይጣን ሰራዎች የተለያዩ ነገሮች ይገበሩበታል ሳሚ ውስጥ ሰው አለ ይለፈለፋል የአራዊቱ የምኑ ድምጽ ሱንቶ ከየት እንደሚመጡ ራሱ አላውቅም አረጋግ አሉ ምናልባት እንደ ነውር ስለሚቆጠር ገመናቸውን ራሳቸው ስለያዙ ነው እንጂ እንደዚህ ነገር የለም አይባልም በተለይ አምልኮ መናፍስት አሁን ላይ እንግዲህ ኢትዮጵያ ውስጥ ብዙ ነገሮች በጣም እየተደረጉ ነው ይከበረው እኮ መሆኑ ነው ከትልቅ አምልኮ ላይ ነው ያስነሳችሁ ብቻሽን ነው እያመለክሽ ነበር ብዙ ነን ካሜራ ስም የላት ሁሉም በተለያየ ስም ነው የሚጠራት ማይጠራት ነገር የለም ማይጠሯት በጣም ብዙ ዶሮዎች ነበሩ ከነዛ ዶሮዎች መካከል እንግዲህ ጥቁር ዶሮዎችም ነበሩ ስጦታዎች እኮ ናቸው እነዛ ዛጋያት ሳሚ አይነሳለም ማጥፋ ሳሚ ቼክ አድርጉ የምን ድምጽ ነው የምን በር ነው የምሰማው ግሬልሽ ገባ ምንድነው የጠፋሽብኝ መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ በ78,000 ብር ቤቶችን ይዞሎት ቀርበዋል። ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብ እይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያወጣ ቅንጡ አፓርትመንቶችን ለሽያጭ አቅርበንላችኋል። ባለ 2 መኝታ በ900,000 ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.8 ሚሊዮን ብር ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ። ታዲያ ይሄ ቅናሽ ለ10 ቤቶች ብቻ የወጣ ስለሆነ በ0930 77 88 78 ላይ ይደውሉ። ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምንቆያችሁ ሚኪያስ ነኝ። ውድ ቤተሰቦች እንግዲህ ሰሞኑን እየለቀቅንላችሁ የነበረ አንድ ኬዝ ወይም አንድ ጉዳይ ነበር። እንግዲህ የዘንዶ ቀላቢያው ጉዳይ እንግዲህ ወላንሳ የተባለችው ግለሰብ እንግዲህ በቁጥጥር ስር ውለን ስለሷ ብዙ ነገሮችን እያጣራን እየመረመርን ነበር። እንግዲህ ተመልካቾቻችን ዛሬ መኪና ውስጥ አንድ እንግዳ አለ። ይህን እንግዳ የማስተዋወቃችሁ ይሆናል። እንግዲህ ቤተሰቦች እኔና የኔ ባልደረቦች እንግዲህ ስለ ወላንሳ በሚያጠሩበት ሰዓት እንግዲህ በህይወት መንገድ ላይ ነው ከዚህ ወጣት ጋር የተገናኘ ነው። ሳሙኤል ይባላል። እንግዲህ ይህ ወጣት ጠቋሚ ነው። አንድ ቤት አንድ ግቢ ያለ እንግዲህ እዛ ቤት ውስጥም ሌሊት የሚደረግ ትልቅ አምልኮ አለ። የተለያዩ የሚያጠራጥሩ ነገሮች አሉ። እንግዲህ ምንድነው በቀጥታ ይሄ ልጅ የወላንሳን እንግዲህ ያቺ አውሬ የምትቀልበው ሴት እንግዲህ የሷን ኬዝ እየሰራን ባለንበት ሰዓት እንግዲህ ስለ ኬዙ አውቆ ከወላንሳ ጋር ይገናኝ አይገናኝ አላቅም፣ ግን አንድም ቤት አለ እንግዲህ ሌሊት የተለያዩ የሰይጣን ሰራዎች የተለያዩ ነገሮች ይገበሩበታል። እንደዚህ አይነት ቤት አለ። እኔም ያው ለጠቁማችሁ ነው የመጣሁት። ምናልባት የበኩሌን የሆነ ድርሻ መወጣ ከሆነ እዛ ግቢ ገብቻ አላቅም። ቀን እንግዲህ በሩ እንደተዘጋ ነው። በጣም ያጠራጥሩ ነገሮች አሉ። ሚኪ ይህንን ነገር
አንተ ብትይዘው ይሻላል ብሎ ነው እንግዲህ ወንድማችን እዚህ ድረስ የመጣው። በመጀመሪያ ደረጃ ሳሙኤል ወንድማችን ከልብ አድርገን እናመሰግናለን። እንግዲህ በቂ መረጃ ሰጥቶናል። ውድ ቤተሰቦች እንግዲህ እሱ ራሱን ያስተዋውቅና ያለውን ነገር ደግሞ በቀጥታ ከሱ አንደበት የምንሰማ ይሆናል። እሺ ስሜ ሳሙኤል ይባላል እና ምኖርም እዚሁ አካባቢ ነው ከነሱ ከተባለው ቤት በስተጀርባ ማለት ነው። እና እዚህ ቤት የማይደረግ ነገር የለም። እንደው ማማረርም እኮ በቃ ፈጣሪን እኮ ማማረር ራሱ እኮ ያስጠላል። ምንድነው ማለት ቃላት እኮ የለኝም ለእንደዚህ አይነት ነገር። ሌሊት ይጮሃል፣ ይለፈለፋል። የአራዊቱ የምኑ ድምጽ ሱንቶ ከየት እንደሚመጡ ራሱ አላውቅም። ይጮሃል፣ እሪ ይባላል፣ ዶሮ አለ፣ ማይገባ ነገር የለም። ሌሊት ነው ማለት ሌሊት በቀን እንደምታዩን አካባቢው ጭር ያለ ነው በቀን። ማታ ግን ያለው ጋጋታ ከየት እንደሚያመጣቸው ነው ያላውቅም። እንደው መድኃኒዓለም እሱ ነው የሚያውቀው እንጂ እኔ በምን አላውቅም። ብቻ ጫጫታ፣ እሪ ይባላል፣ ይባላል፣ ማይባል ነገር የለም። የቡናው ሽታ፣ የጭሱ ሽታ እኔ አላውቅም። እንደው መድኃኒዓለም እኔ ወይ ከዚህ ግቢ ንቃለኝ ወደ ምችን ሴትዮ አስወጣለኝ። እኔ እኮ ይሄን እኮ ብዬ እኮ መሳል እኮ ነው የቀረኝ። እኔማ አሁን እኮ ቅርብ ቤተክርስቲያን ባገኘው እሳላለሁ እኮ ምን ቀረኝ ብለን እኔ ምንም እሺ ተረጋጋና ሳሙኤል ስላለው ነገር በስነ ስርዓት ተረጋግተ ለማስረዳት ሞክር። ምኑ ልረጋጋው ብለ እንቅልፍ የለን ማለት ታዋቂ ግቢ ነው። በእርግጥ ቤተሰቦች እንግዲህ እንደዚህ አይነት ነገር ኢትዮጵያ ውስጥ አለ የለም የሚለው ነገር እንግዲህ ግልጽ ነው። እኛ ያላየነው ነው እንጂ ማለት የሆነ ነገር አልተደረገም ማለት አንችልም። ሜቢ ምንድነው ሁላችንም በጓዳችን የያዝነው ብዙ ነገር አለ። አንዳንድ ኮሜንት እየተመለከትኩ ነበር እንግዲህ ድራማ ነው ስትሉ ነበር። ነገር ግን ይሄ ድራማ አይደለም። ምንድነው ያው እናንተ እኛ ስላላየን ነው እንጂ ያው ያልተደረገ ነገር የለም። የምሬን ነው የምላችሁ ቤተሰቦች። ከዚህ በፊትም እንግዲህ ተመሳሳይ ከዚህ ጋር የሚቀራረብ ከአያ ጋር ወሲብ የምትፈጽመዋን ሴት ይሄንንም ኬዝ ይዘን ነበር አሉ። ምናልባት እንደ ነውር ስለሚቆጠር ገመናቸውን ራሳቸው ስለያዙ ነው እንጂ እንደዚህ ነገር የለም አይባልም። በተለይ አምልኮ መናፍስት አሁን ላይ እንግዲህ ኢትዮጵያ ውስጥ ብዙ ነገሮች በጣም እየተደረጉ ነው። እኛ ግዴታ ግብረ ሰዶም ሲባል አይደለም ሆይ ማለት ያለብን ቤተሰቦች። ወንድማችን ሳሙኤል በዚህ አጋጣሚ በተመልካቾች ስም ከልብ አድርገን እናመሰግናለን። ምናልባት አሁን የምትጠቁመን ግቢ ከወላንሳ ጋር ተያያዥነት ሊኖረውም ላይኖረውም ይችላል። ዞሮ ግን እኛ ከምንሰራው ስራ ጋር አሁን ከጀመርነው ኬዝ ጋር 100% የሚገናኝ። ስለዚህ አሁን ያለውን ነገር እስቲ ተረጋግተን ንገረንና አቅማችንን ኃይላችንን አጠንክረን ወደ ስፍራው የምንሄድበትን ነገር እንፍጠር። እሺ ምን ብዬ እንደመጀመር ለራሱ እኮ ነገር አይገባኝ። እኔ እንጃ አንተ ብቻ አላቅም። በጀርባ ነው ቤታችን፣ በስተጀርባ በምን ያህል ጊዜ እንደገባችን ማናቀም። እኔ እንግዲህ እዚህ ነው ተወልጄ ማለት እንደገባች ማን ነች አላቅም። ስም የላት። ሁሉም በተለያየ ስም ነው የሚጠራት። ማይጠሯት ነገር የለም። ማይጠሯት እንትናዬ ይላታል። እንትናዬ የቱን ልንገር እንዳልኩ ነው። ማን አልከኝ? ወላንሳ ነው። ማይጠሯት የለም፣ በሱም ይጠሯታል። ይኸውልህ እርግጠኛ ነህ እንዴ? እያየሁ እኔ እየኖርኩ እየሰማሁ እንቅልፌን እያጣሁ ከዚህ በላይ ምን ምስክር አለ ብለህ ነው እንዴ? ይኸውልህ እንግዲህ ካላምን ያኛው ይታያል። ይሄ የነሱ ግቢ ነው። ይሄኛው ቀጥሎ ያለው ነው ይሄኛው። ያኛው ቀለም ይታያል አይደል? ቢጫው ቆርቆሮ ነው። እሱ ጋር ኦኬ፣ ቢጫ በር ማለት ይሄኛው የነሱ ነው። ከሱ ቀጥሎ ይታያል። ከፖሎ አጠገብ ቢጫ በር ይታያል። ሱቅ ነገር አለ፣ ፒንክ ቀለም የተቀባ። ልክ ነህ። እሱን አልፎ ያለው ሰማያዊ ቆርቆሮ ይታያል። እሱ ነው የኛ ግቢ እና ፈለክም አልፈለክም በቃ አላቅም፣ ማይሰማ ድምጽ የለም። እኔ እንግዲህ ፖሊስ አቤት እንዳትል የሆነ ነገር እንትን ቢሉስ ትላለህ። ገባ አይደለ? ኮኔክሽን በጣም ብዙ ነው ያላት፣ እሷ ብዙ ግንኙነት ነው ያላት። ያን ሁሉ ፈራን እኛ ምን እናርግ? እሺ ዛሬ መሄድ እንችላለን፣ መግባት እንችላለን። እንዴት ዛሬ ካገኘን ዛሬ? እሺ ቆይ፣ በእርግጥ እኔ አሁን እውነት ለመናገር ከኔ ውጪ 4 ባልደረቦቼ ብቻ ነው ከኋላ ያሉት።
ልጥራቸው ሌሎቹን እንዴት ስለዚህ ልደውልላቸውና ያለውን ነገር እንትንበል ግን ጠጋ እንበል ለምን በኋላም ወደዚህ ስንገባ መኪናችንን ላይው ስለሚችል ትኩረት እንዳንስብ ሌላ ቦታ እንሂድ ማለት አሁንም ቪዲዮ ለመስራት እዚህ ረጅም ሰዓት ኦልሞስት ደቂቆችን ያክል ቆይተናል ስለዚህ ቦታ እንቀየርና የኔ ባልደረቦች እስኪመጡ የእናንተን ቤት አለፍ ብለን ዘጋ አንድ ቅያስ አለ ለማንኛውም ከዚህ ሰፈር እንውጣ ትንሽ እናራቅ እንበል የቻልኩን ያልሰው ግን ጠራ እባክህ እቺ መተተኛ እቺ ምን እንደምል ራሱ አላውቅም ማጣራው ነገር የለም እኮ ማጣራው ነገር የለም እኔ እንጃ ሰብሰብ ብትሉ 1 20 10 እኔ ከዛ በላይ ራሱ ብትሆኑ ደስተኛ ነኝ መብዛት አለባችሁ እቺ አንዱ ለሱም ይዛሷት መስለኝ ምን እንጃ ቆይ ወደ ኋላ ልሂድ እዚህ ጋር አሸዋ አለ መሰለኝ ያሳልፈኝ በዚህ ዞሬ በመለስ ይሻላል እሺ እንደው ያዛችሁልኝማ ዓለም እኮ ነው ለኔ እሺ ስለዚህ እኔም ልደውልላቸው እባክህ እዚህ ጋር ልዙርና ራቅ ብለን እንደውላቸዋለን እሺ አይ መድኃኒዓለም በመድኃኒዓለም እግዚኦ ይከበረው እኮ መሆኑ ነው ይሄ ሁሉ እግዚኦ መድኃኒዓለም ቆይ አንዴ ሳሚ ለምንድን ነው በሩ ክፍት ነው ይኸው ሰው ሲመጣ እንዳይቸገር ነው መሆኑ እኮ ነው አቤት ቆይ ሳሚ ቀስ በል ይኸውልህ እንደምናረግ ልንገር ካሜራማን ግቢውን በደንብ ታሳያለህ ቆይ አንዴ ሳሚ ይኸውልህ ምኑን ታረጋጋ ለሊት እንቅልፍ የለን ቆይ እሺ ይገባኛል ውድ ተመልካቾች ከካሜራማኑ ጋር አብሮ የገቡ ሁለት ጋርዶች አሉ ከዛ በላይ ጋርድ መግባትም የለበትም ከኔና ከሳሚ ውጪ እንግዲህ ካሜራማኑን ጨምሮ 3 ሰዎች ነው ያሉት ሁለት ጋርድና አንድ ካሜራማን ስለዚህ ይኸውልህ ምን እናርግ መሰለ እንግዲህ ቀን ሰው አይወጣበትም አይገባበትም ነው እያልክ ያለ ምኑን ቆይ ያንዳንዱን ቤት ቼክ እናርግ ሉዶሮ ግን ምንድነው የሚገብሩት መሆኑ እኮ ነው ይኸውልህ ለሊት እንቅልፍ የለን ቀን ጥቁር ዶሮ ምን ይሰራል እዚህ እንደው መድኃኒዓለም ጥቁር ዶሮ ምን ይሰራል እንዴ መገበሪያ እኮ መሆኑ ነው መገበሪያቸው ጥቁር ዶሮ ወሰራ ዶሮ ይኸው በአይነት እኮ ነው ይኸውልህ ሴት ዶሮ አለ ወንድ ዶሮ አለ ጥቁር አለ ገብስሞ አለ የሌለው እኮ የለም አራንተ መድኃኒዓለም አራንተ ፍረድ መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ በ78000 ብር ቤቶችን ይዞሎት ቀርበዋል። ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብ እይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያወጣ ቅንጡ አፓርትመንቶችን ለሽያጭ አቅርበንላችኋል። ባለ 2 መኝታ በ900,000 ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.8 ሚሊዮን ብር ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ። ታዲያ ይሄ ቅናሽ ለ10 ቤቶች ብቻ የወጣ ስለሆነ በ0930 77 88 78 ላይ ይደውሉ። አራንተ ፍረድ ምን ይባላል? እግዚኦ ቀስ በል ሳሚ ቆይ ሰው ሊኖር ይችላል ቀስ በል ከዚህ እንጀምር ይሄ የዶሮ ክፍል ነው ከዚህ ውጪ ሌላ ድምጽ ቀንስ ሳሚ ቀስ በል ድምጽ እንደው አራንተ በዳ ቀስ በል ምኑን ኖርኩት እዚህ ምንም የለም ዶሮዎች ብቻ ነው ያሉት እንቁላል የሚጥሉ ዶሮዎች ብቻ ነው ያሉት መድኃኒዓለም እኔ አላውቅም ባዶ ክፍል
ምን እንደሚያደርጉበት ደግሞ ይሄን ምናቃል እንቁላል እኔ እንጂ አንተ ፈረድ እንዴ ሌላ ደግሞ ቆይ ድምፅህን ቀንስ ሳሚ። ቆይ ሳሚ በቃ ውጣ አንተ ውጣ። አይደለም ይኸውልህ ድምፅህን ቀንስ። ይኸውልህ እኔ ላይም ሌላ ነገር እንትን እየጣልክብኝ ምንም አይኖርም። በቃ ጋርዶች አሉ፣ ወንዶች ነን፣ ምንም አንሆንም። በቃ እኮ ሰው እሺ ውሻ ምን ያደርጋል? ጠባቂ ሆኖ እኮ ውሻው ጮኸ። ቆይ የሆነ ነገር ከተፈጠረ እናንተ እንትን ትላላችሁ። ና ውስጥ ሰው አለ። ምንድን ነው እያጫሰች ያለሽ? ተረጋ። ማነሽ አንቺ? ተረጋጋ። ሳሚ ደህና አይደል? ምንድን ነው ያደረግሽው? ምንድን ነው ያጫሽው? ሳሚ ተነሽ። ምንድን ነው ያደረግሽው? ልጁ ምንድን ነው ያደረግሽው? ሳሚ ና ዝቅ አድርገህ ነው ካሜራው አስቀምጠህ ሳሚ ውድ ተመልካቾቻችን ከደቂቃዎች በኋላ ተመልሰን መተናል። ጠቋሚያችን ወንድማችን ሳሙኤል እዚህ ቤት ውስጥ እንግዲህ ይችን ሴትዮ በቁጥጥር ስር በመናውልበት ሰዓት ባላሰብነው ሁኔታ ራሱን ስትወድቆብን ነበር። ፈጣሪ ተመሰገነ ይሁን፣ እየነቃ ነው፣ ግን ቅዠት ላይ ነው። ይህን እጣን ደግሞ እጣን እያጫጫሰች ነው። ያላወጣሁበት ምክንያት አለ። ለራሴ ስለምፈልግ ነው። ይህንን ነግራችኋለሁ። እፈልገዋለሁ ይህንን እጣን። እኔ በፈጣሪ አምናለሁ፣ ምንም አልሆንም። ይኸውልሽ
በቃ ትሰሚያለሽ? ማን እንደሆንሽ ምን እንደሆንሽ ትናገራለሽ ማለት ነው። አንተ አላወከንም። ማናችሁ? እንዳንተ አይነት ተራ ሰው እኛን ሊጠይቅ አይችልም። ይኸውልሽ በሰንሰለት ታስረሻል። ትሰሚኛለሽ? ቀና ብለሽ አውሪ። እዚህ ግቢ ውስጥ ምንድን ነው የሚሰራው? ምን እንደሚሰራ ትናገራለሽ። ስለዚህ እዚህ ግቢ ምን እንደምታረጉ ትናገራለሽ። ገባሽ? ምንድነው የጠፋሽብኝ? ገና ምንድነው? አንዴ ካሜራውን አጥፎ ምንድነው የጠፋሽብኝ? ካሜራውን አጥፎ ማትወዳ ማይነካ ሰው ማይነካ ውድ ተመልካቾቻችን በድጋሚ ተመልሻለሁ። እንግዲህ አንቄ እዚህ ግቢ ውስጥ ስለሚሰራው ስራ እየጠየቅኳት በነበረ ሰዓት ነው እንግዲህ እዚህ ጋር ምራቅ የተፋችብኝ። እንደውም ወደ አንገቴ አልሄደም። ያው የተወሰነ ፍንጥርጣሪ እንደሚባለው ትንሽ ምራቅ ወደ አንገቴ ሄዶ ነበር ማለት ያን ያህል ሄዳ አይባልም። ቲሸርቴን መኪና ውስጥ ሄጄ ቀይሬ ነው እንዳጋጣሚ መኪና ውስጥ ስለነበር ነው። ይህቺ ሴትዮ ምራቅ ከተፋችብኝ ምራቋ ውስጥ ምን አይነት ነገር ራሱ እንዳለ በፍጹም ላውቅ አልችልም። አሁንም ቤት ውስጥ አስረው አስቀምጠዋታል። እሷን የምጠይቃት ብዙ ጥያቄ አለ። ሳሚም እንግዲህ እየተረጋጋ ነው። ሙሉ ለሙሉ ሲረጋጋ ያለበትን የጤና ሁኔታ ባሳውቃችሁ ይሻላል። ምን አርጋበት እንደዛ ራሱን ስቶ እንደወደቀ አላቅም። እኔ እጣኑ ብቻ ነው ብዬ አላስብም። የሆነ ነገር አለ በእርግጠኝነት እጣኑ ብቻ ቢሆን ማለት ነው እዛ ጋር እኔ ማስክ ማድረጌ ሳይሆን በማስክ ውስጥ እጣኑ ገብቶ ነበር። ውድ ተመልካቾቻችን ሲቀጥል ደግሞ እጣኑ ቢሆን እጣኑ እሷም ሊሆነ ነገር ያደርጋል። በእርግጥ መንፈስ መናፍስት አጋንንት ያለባት ሴት ስለሆነች እሷን እንኳን በእርግጠኝነት ምንም ሊያረጋት አይችልም ያ ነገር። ተመልካቾቻችን ለኛ የቲም አባላቶች እየተጨናቃችሁ እንደሆነ ይገባኛል። በቻልነው አቅም ራሳችንን እየጠበቅን ነው። እንግዲህ የኛ ባልደረቦች በጥንቃቄ እንግዲህ እዚህ ውስጥ 3-4 ባልደረቦቻችን ይገኛሉ። ማለትም ጋርዶች ከካሜራማኖች ውጪ እንግዲህ ቅድም ከነበሩት ጋርዶች አሁንም የተወሰነ ጋርድ ጨምረናል። ውጪ ላይ በቂ ጋርዶች አሉ። ቤተሰቦች ይሄ ኬዝ እንግዲህ በጣም ከባድ ኬዝ ነው። ብዙ ጊዜ ስለ ራሳችን ኬዝ ስንሰራ ነበር ያለፉትን ወራቶች። እንግዲህ አንዳንዴ ለህብረተሰቡ ለማህበረሰቡ እንግዲህ ራሳችንን ሪስክ ውስጥ ከተንም ቢሆን ለነሱ መድረስ አለብን፣ እነሱ ማገዝ አለብን። እንግዲህ እዚህ ቤት ውስጥ በጣም ብዙ ሰው እንደሚመላለስ ግልጽ ነው። እነዚህ ሰዎች ማጭበርበር ነው ያዙት። ህብረተሰቡን ማጭበርበር ነው። ስለዚህ ቤተሰቦች እኛ የጀመርነውን ኬዝ በምንም ታምር የምናቆምበት ምክንያት አይኖርም። ወደ ውስጥ እንገባለን፣ ያለውን ነገር እናጣራለን። በተረፈ ጸሎት ብቻ አድርጉልኝ። እኔም ራሴን እየጠበቅኩ ነው። እወዳችኋለሁ ቤተሰቦች። ምንም ማድረግ አንችልም። ስራ ነው፣ መስራት አለብን። ህይወት ነው። እዚህ ጋር ምንድነው በእነሱ ምክንያት እየተሰቃዩ ያሉ ሰዎች አሉ። እነዛን ሰዎች ደግሞ ከዚህ ጋኔል ከዚህ አጋንንት ከዚህ ነገር ማውጣት አለብን። ስለዚህ አሁን ወደ ውስጥ ገባለሁ። ያቺን ሴትዮ እንግዲህ ያለውን ነገር ቃል በቃል እንድታወራ እናደርጋታለን። ተከተሉ። ተመልካቾች እንግዲህ ከዚህ ሴትዮ ጋር በድጋሚ ተገናኝተናል። ምን ፈልጋል? ምራቅሽን ስለተፋሽብኝ ብቻ ምንም የሚለወጥ ነገር የለም። ሱማ ታየዋለህ፣ ምን እንደምትሆን ታየዋለህ። እኔን መንካት፣ እኔ እንደዛ ማድረግ ቅጣትን ታገኛለህ። ማነሽ አንቺ? ትሰሚኛለሽ? ማን እንደሆንሽ ትናገሪያለሽ። ይሄ የሚያስጥልሽ መስሎሻል? ይሄ አያስጥልሽ። ማን ላከ? እኛ ጋዜጠኞች ነን። የእናንተን ስራ ለማበላሸት ነው የመጣነው። ተው፣ በኋላ ህይወታችሁ ነው ይበላሻል። ህይወታችሁ ተው። እንዴት ሆኖ ነው የኛ ህይወት የሚበላሸው? ብትሄዱ ይሻላችኋል። እንዴት ሆኖ ነው የኛ ህይወት የሚበላሸው? ከትልቅ አምልኮ ላይ ነው
ያስነሳችሁ? ብቻሽን ነው እያመለክሽ ነበር? ብዙ ነን። አንታይም ብዙ ነን አንታይም። አንተኛ ካልሆንክ ከኛ ጋር ካልሆንክ አታየንም፣ መቼም አታየንም። አንተ ማን ይላካችሁ? ተናገሩ። ማን ይላካችሁ? ማን ይሄን የተቀደሰ አምልኮ እንድታቋርጡ ያደረጋችሁ? ማን ነው እንደዚህ ያደረጋችሁ? ማን ያመጣችሁ? ንገረኝ። ማን? እኛን አታቁንም። በህይወታችሁን የፈረዳችሁት ገላችኋለን፣ እናሰቃያችኋለን። ትሰግዳላችሁ ለኛ። ቆይታ ያላችሁ እንደዚህ ማን ላቀቀም? ቆይታ ያላችሁ ተናገሩ ማንነታችሁ። ማን ይላካችሁ? ንገረኝ ማን ይላካችሁ? አለበለዚያ ከዚህ በህይወት አትወጡም። የት እንደገባችሁ አላወቃችሁም። አሁን ትፈታኛለህ አትፈታኝም? አለበለዚያ ሌላ ነገር ነው የሚፈጠረው። ማን ናችሁ? ፍታኝ። ካልፈታኝ ሌላ ነገር ነው የሚፈጠረው። ተው ብያለሁ። እያስጠነቀኳችሁ ነው። አላወቃችሁ ማን ጋር እንደመጣችሁ። ባንፈታሽ ምንድን ነው የሚፈጠረው? ከዚህ ቤት በህይወት አትወጡም። እኔ እውነት እልሃለሁ፣ ከዚህ ቤት በህይወት አትወጡም መቼም። ምን አይነት የተቀደሰ አምልኮ እንዳቋረጣችሁ አላወቃችሁም። ማንን እንደተፈታተናችሁ አታውቁም። ማንን እንደተፈታተናችሁ አላወቃችሁም። እናንተ ብዙ ሰዎች ሞተዋል ይህን አምልኮ ሲያቋርጡ። ብዙ ሰዎች ተሰውተዋል። ሰዋችኋለሁ። እናንተ አትወጡም በህይወት ከዚህ ቤት። ሌሊት ነው አምልኮ የሚደረገው የሚባል ነገር ሰምተን ምን አገባችሁ እናንተ? ስለኛ ምን አገባችሁ? ስለኛ ለምንድን ነው የምታጣሩት? መኖር አትፈልጉም? ሰላማዊ ህይወት አትፈልጉም? ስለኛ ለምንድን ነው የምትነካኩን? አትነካኩን። እኛ እንኑርበት፣ ስራችንን እንስራበት። ተውን። ገና ምን አይተህ ልጁ ምንድን ያደረግሽ? ዝም ብሎ እንደማይመስለኝ ልጁ ምንድን ያደረግሽ? አይነሳም። እርግጠኛ ነሽ? አይነሳም። መጥፎ ስራ ነው የሰራው። ማረግ የሌለበትን ነገር ነው ያደረገው። ማላቅ መሰለህ እንዴ? ማናቅ መስሎ ነው? እሱ እንዳመጣችሁ ማናቅ መስሎ ነው? እናቃለን። እነዚህ ሁሉ ዶሮዎች ምን ይሰራሉ? ውድ ተመልካቾቻችን እንግዲህ ወደ ግቢው ስንገባ በጣም ብዙ ዶሮዎች ነበሩ። ከነዛ ዶሮዎች መካከል እንግዲህ ጥቁር ዶሮዎችም ነበሩ። ምን አገባችሁ? ምን ያድርጓችሁ? እንዳየው ሞልተዋል፣ ዶሮዎች ሞልተዋል። ለምንድን ነው የምታቋርጡን? ለምንድን ነው ነገሮችን የምታቋርጡብን? ለምንድን ነው የምታሰናክሉ? ካሜራማኖች ቼክ አድርጉ። የምን ድምፅ ነው? የምን በር ነው የምሰማው? በህይወት አትወጡም ከዚህ ግቢ። ምንም የለም እንዴ? ፍታይ ብያለሁ። ይህን ነገር ከሌላ ንሳለሁ። አለበለዚያ ሌላ ነገር ነው የምንገባው። ምን ተሆኝ? ምንም ነገር ነው የሌለው። ምንም ነገር የለም። ታየዋለህ፣ ራስህ ላይ ሆኖ ታየዋለህ። ሲያቀብጥን ያመጣችሁ መስዋዕት እንድትሆኑብን ስለተፈለገ ነው። ሲጀመር ዝም ብሎ እዚህ ግቢ የሚመጣ ሰው የለም። ለመስዋዕት የሚሆን ካልሆነ የሚመጣ የለም። ስለዚህ እናንተም የተላካችሁት ለዛ ነው እንደዚህ አንቀልቀሉ ያመጣችሁ። ታዩታላችሁ። ስለኛ ስራ ምንም
የምታውቁት ነገር የለም። ምንም አታውቁም። ልታውቁም አትችሉም እናንተ። እንደኛ ካልተመረጣችሁ ምንም ነገር አታውቁም። አልተመረጣችሁም እናንተ። ስለምንም ነገር አታውቁም። ምንድነው የምትፈልጉት? ምንድነው? ማን ይላካችሁ? ምንድናችሁ? ምንድናችሁ? ማናችሁ? ምንድናችሁ? ማን ይላካችሁ? ንገረኝ። ምንድነው የምትፈልጉት? ግልጹን ንገሩኝ። የምትፈልጉትን ነገር ወደ ራሴ ተመልሻለሁ። ማናችሁ? ምንድናችሁ? ምንድነው የምትፈልጉት? ንገሩኝ። ማናችሁ? የምንፈልገው ነገር ስለ አንቺ ማወቅ ነው። ብዙ ነን፣ ብዙ ነን፣ ብዙ ነን፣ በጣም ብዙ ነን። ማንንም ጠርቼ ማንንም ልተውልህ አልችልም። ብዙ ነን። ከኛ ምንድነው የምትፈልጉት? ምንድነው የምትፈልጉት? ከኛ ምንድነው የሚያስፈልጋችሁ? የምትፈልጉትን እንሰጣችኋለን። ምንድነው የምትፈልጉት? ስምሽ ማን ነው? ማን ነው ስምሽ? ስምሽ ማን ነው? አያንቱ። አያንቱ እባላለሁ። በጣም ጥሩ። ስምሽ እስክናረጋግጥ ድረስ አያንቱ ትክክለኛ ስምሽ መሆንና ለመሆኑ ቼክ እስኪደረግ ድረስ እስከዛ እንግዲህ በአያንቱ እየጠራንሽ እንግባባለን ማለት ነው። እኔ ደግሞ ጋዜጠኛ ሚኪያስ እባላለሁ። እንዴት ወደ አንቺ እንደመጣው ታውቂያለሽ? እሱ ልንገርሽ? ንገረኝ። እኔ አውቀዋለሁ ግን ንገረኝ። ወላንሳ የምትባል ዘንዶ ቀላቢ ሴትን በቁጥጥር ስር ውለን ስለሷ መረጃ ስናፈላልግ ነው። ወላንሳ የት ነች? ለምንድን ነው የማታመጧት? ለምንድን ነው እዚህ ማታመጧት? ማትፈቷት? ለምንድን ነው እዚህ ማታመጧት? ወላንሳን ታውቂያታለሽ? የስራ አጋሮች እኮ ነን። ለረጅም ጊዜ እኮ የስራ አጋሮች ነን ከሷ ጋር። እንዴት አላውቃትም? እሷ እኮ ማንም ማያውቃት የለም እኮ። አብሶ ከኛ ጋር ስትሆን ብዙ ሰዎች ነው የሚያውቋት። ብዙ ነገሮች አሉ። እሷ ብዙ የምትሰራቸው ብዙ አለቃችን ሁላ ነበረች። እሷ ነች እኔን ለዚህ ራሱ ያበቃችኝ። እሷ ነች እንደዚህ ተቀደሰ ቦታ እንደሆነ ያደረገችኝ። እሷ ነች። ወላንሳን ማያውቃት አለ እንዴ? ተከበረች እኮ ነች በእኛ ዘንድ። ለምንድን ነው ማታመጣት? እሷን ለምንድን ነው ወደዚህ ማታመጣት? ለምንድን ነው ማትመልሱልን? መልሱልን። እሷን እንፈልጋታለን። መልሱልን። በጣም ብዙ ጥያቄ እየመጣብን ነው። መልሱልን። አምጡልን እሷን። በቃ የምንፈልገው እሷን ነው። ምንድነው የምትፈልገው አንተ? ምንድነው የምትፈልገው? እዚህ ግቢ ውስጥ የምትሰሩትን ስራ ነገር። እኛ ግቢማ በጣም ብዙ ነገር ነው የሚሰራው። እንዲህ ነው ተብሎ ራሱ የሚወራ አይደለም። ግን ያው ከመጣችሁ አይቀር በዛውም የዚህ ግቢ አባል እንድትሆኑ በስሱም ቢሆን በትንሹም ግቢውን ለማየት ሞክረን የዚህ ግቢ አባል እንድትሆኑ መጀመሪያ ነገሮችን ለመናገር ነገሮችን ለማድረግ የዚህ ግቢ አባል መሆን አለባችሁ። እናንተ ሁሉንም ነገር ግልጽ ማድረግ የምችለው እናንተ የኛ አባል ስትሆኑ ነው። እናንተ የኛ መቅደስ ተቋዳሽ ስትሆኑ ነው። የምን መቅደስ? ስለምን መቅደስ ነው የምታወሩት? ስለምናመልክበት ነው። ፈጣሪያችንን ስለምናመልክበት መቅደስ፣ ብዙ ነገር ስለሚያደርግልን ፈጣሪያችን ምስጋና ክብር የምንሰጥበት መቅደስ ነው። ጥያቄ ይሄ ራሱ ወላንሳ እኮ ለዚህ ክብር
ለዚህ ክብር የበቃችሁ እኮ በብዙ ነገር አልፋለች። እንደናንተ አይነት ውሾች ብዙ ውሾች መተውባታል እኮ ብዙ ነገሮች እኮ አልፋለች እሱ። ለወላንሳ ግን ማወቅሽ እያጠራጠረኝ ነው። ነገርኩህ እኮ። ስንት ዓመትሽ ነው? እርግጠኛ ነኝ እድሜን ተውና ወላንሳ እኮ ለዚህ ክብሯ ራሱ እንድበቃ ብዙ ነገር እኮ ለፍተናል እንዴ። ብዙ ነገር አድርገናል እኮ። ከስንት ነገር ነው ያስመለጥናት እሷን። ብዙ ነገር እኮ ነው የሰጠናት። የብዙ ነገር አለቅነት እኮ ነው የተሰጣት። መቅደሳችን ውስጥ እኮ ተሹማለች። ሁሌ እኮ ነው የምታመሰግነኝ። እናንተ አሰሯቻችኋት እንጂ ያዟችኋት እንጂ መውጣት እኮ ትችላለች። ትወጣለች፣ ትመጣለች። ወላንሳ ትመጣለች። እምነት አለን በሷ። ብዙ ነገሮችን አድርጋልናለች። በሰው ልጅ የማይቻሉ ነገሮችን ሁሉ አድርጋልናለች እሷ ወላንሳ። እንዴት አላቃትም? ታውቂያታለሽ ትላለህ እንዴ ደግሞ ጭራሽ። አሁን እየጠበቅኩሽ ያለሁት እዚህ ግቢ ውስጥ ቀንም ሊሆን ይችላል፣ ግን በዋናነት ሌሊት ስለሚደረገው ነገር እንድትነግሪኝ እፈልጋለሁ። አንተ የማን አጣሪ ነህ አንተ? ስለዚህ ግቢ አንተ የማን አጀንዳ ከፋች ነህ? ማነህ አንተ? ማን ይላከ እንዴ? ማንም እኮ ጠይቆን አያውቅም። ደፍሮ ገብቶ ግቢ ውስጥ ራሱ እኮ እንደዚህ ብለው ነው ያውቁ። አንተ ማናችሁ? አብረው ያሉ ራሱ ማናቸው? ማን ስለሆናችሁ ነው ይሄን ግቢ ጥሳችሁ መገቡት እናንተ? ተው በጣም እውነቱን አትናገሪኝ። እዚህ ግቢ ውስጥ የምታረጉትን ነገር አልናገርም ነው ያልሻለሽው። የኛ መቅደስ ነው ግቢ። እዚህ ግቢ የኛ ቦታ ነው ግቢ። እዚህ ግቢ ውስጥ ትናገራለሽ አትናገሪም? ግቢ የኛ መቅደስ ነው። የኛ ብዙ ነገራችን ነው ይሄ ግቢ ለኛ። ብዙ ነገር እናደርግበታለን። ብዙ አምልኮ እናመልክበታለን። እዚህ ነው ንጉሳችን ያለው። እኛ ቆይ ባልናገር ምን ልታመጣ ነው? አልናገርም። የምትሰሩትን ነገር ትናገራለሽ አትናገሪም? ትናገራለሽ አትናገሪም? እዚሁ አፍኜ ነው የምገልሽ። ሰማሽ? እዚህ ውስጥ ስለምትሰሩት ሰይጣናዊ ስራ ትናገራለሽ። ተናገሪ፣ አትቀመጭ። እንዳልሽ እዚሁ ተናገሪ። ቀና በይ ተናገሪ። አንቺ አጋንንታ ምንድነው የምታረጉት? እዚህ ምንድነው የምታረጉት? ስንቱን ነው በእናንተ መንፈስ እንትን ያላችሁት? ቀና በይ። ይሰዋበታል። ታያቸው እዛ ያሉ እንስሳቶች ምንድን ናቸው? ደንበኞች፣ አባሎቻችን የሚያመጡልን እኮ ስጦታዎች እኮ ናቸው እነዛ እዛ ጋ ያሉት። ለምንድን ነው የምንቀሰቀሰው? ለምንድን ነው ግን አርፎ ቁጭ ያለውን አልነካም ብሎ የተቀመጠውን አምላካችን የምንነካው? ተው። ውድ ተመልካቾቻችን በድጋሚ ተመልሰናል። ውድ ቤተሰቦች እንግዲህ ወንድማችን ሳሙኤል አሁን በመልካም ጤንነት ላይ ነው የሚገኘው። ወደዛ ቤት እንግዲህ በመንገባበት ሰዓት እጣን እያጫጫሰች እንግዲህ የአምልኮ ስነ ስርዓት እየፈጸምኩ ነው ስትለኝ ነበረው። የዛ ሰዓት ነበር ራሱን ስትወደቀው። እንግዲህ በመሃል እየቃዠ ነበር፣ አልነቃም። ያለውን ነገር ለእናንተ እንግዲህ ለማሳወቅ ሞክሬያለሁ። አሁንም ግዴታው ነውብኝ ነው ማለት እዚህ ካሜራ ፊት አምጥቼ ያለውን ነገር ባላወራው ደስ ይለኛል። በቻናላችን አባላቶችና በተመልካቾች ስም ይቅርታ መጠየቅ ፈልጋለሁ። እኛም ያው እዚህ ነገር ውስጥ ስንገባ አንተም ማስገባት አልነበረብንም። ያው እሱን ደግሞ እንደ ጥፋት ቆጥረናል። ይቅርታ መጠየቅ እንፈልጋለን። አሁን ዋናው ደህና መሆን ነው። ሳሚ እግዚአብሔር ይመስገን አሁን እሻላለሁ። ያው ትንሽ ወደኩበት ነው ትንሽ እንትን ያልኩበት ነው። ምንድነው? ምን አይነት ስሜት ነበር የተሰማህ? ይሄንን ለተመልካች ምን ብዬ ልግለጽልህ? እኔ እንጃ
አላቅም ምን አይነት ስሜት ራሱ እንዳለ እኔ እንጃ። ይኸውልህ በመጀመሪያ ምን እንደሆነ አላቅም። ጭሱ ስንገባ ይተዋል ጭሱ። ከዛ ምን እንደሆነ አላቅም የሆነ ነገር ሳበኝ ከኋላ ነው እንደዚህ ሳበኝ እንደዚህ ነው ሳበኝ አላቅም። ከዛም በኋላ ተንገዳግጄ አይታል እንግዲህ ተንገዳግጄ ከዛም በኋላ ነው ምን እንደሆነ አላቅም። አሁን ስነቃ ነው ራሴን ያገኘሁት እንግዲህ። አረ እንጃ እንደዚህ ነው እስከዛ አላቅም እንደው መድኃኒዓለም በዚህም እኮ በለቀቀኝ ልጅ እንጃ። በዚህም እኮ ቢፋታኝ ጥሩ በዚህም ቢተወኝ። አረ እንደው መድኃኒዓለም እኔ ነገር ያለው እኔ ስለትን ባስገባ ደስተኛ ነኝ። በዚሁ ከለቀቀኝ እንደው እቺን ንቅል አድርጎ እንደዚህ የሚወረውርልኝ ነገር ባገኘው እንደው አንተ እሺ ትንሽ ረጋ በል ችግር የለውም። ምኑ ልረጋጋው? አይተኝል ምኑ ልረጋጋው? አሁን በቃ ይሄን ሁሉ አመት እንደዚህ ኖሬ ከዚህ ቆይ ከኛ ባልደረቦች ጋር ትሄዳለህ። እኛ ተመልሰን ወደ ግቢ መግባታችን አይቀርም። አደራችሁ ራሳችሁን ጠብቁ። ምን እንደሚፈጠር ራሱ አይታወቅም። መተተኛ ምኑን ስባ አላቅም። ብቻ ምኑን ስባ እንደምታመጣብኝ ጋኔል የሆነ ሰፈር ጋኔል የሆነ ቦታ ዶሮዎቹ ምኑ ቤቶቹ እንዳለ አይተናል አብረን አላቅም። እኔ እንጃ እንደምኪ እኔ ምን እንደምታርጉ ራሱ አላቅም። ብቻ ራሳችሁን ጠብቁ። እንደ ማታዋችሁ እንዲህ አርጋችሁ ራሱ ብገቡ ጥሩ። አይዟችሁ እንግዲህ ለኛም ብላችሁ ነው ለእናንተ ብቻ እኮ ለኛም ብላችሁ እኛ እኮ በሰላም እንድንኖር ብላችሁ ነው እንግዲህ ይሄን ሁሉ ያክል ጣጣ ውስጥ የገባችሁት። እንደው መድኃኒዓለም ውለታችሁን ይክፈላችሁ። እቺንም እንደዚህ ንቅል አርጋችሁ እንዳስወጣ እንደዚህ ብቻ ወርውር ያርግልኝ። እኔ ከዚህ ቻለም እንደው ይወርውርልኝ። ምንም አልፈልግም። እኔ የሰላም ኑሮ የሰላም ህይወት ብቻ ነው የምፈልገው። እንግዲህ ያው ይሄን ነው የምልህ። ምንም ምለው ነገር የለም። አንተ ተረጋጋ በቃ። ለማንኛውም አሁንም ቢሆን እኔ ኢንተርቪው ባላደርግ ደስ ይለኛል። ለተመልካቾች ያለበትን ሁኔታ ለማሳወቅ ነው። ስለዚህ ከባልደረቦቻችን ጋር ሂድ። እኔ ውስጥ ብዙ ስራ ይጠብቀኛል፣ መግባት አለብኝ። አሁንም በቁጥጥር ስር እንደዋልናት ነን። እንደው ከተያዘችማ ምን እፈልጋለሁ? ሰላም አይደለ እንዴ? ደስታዬ እሱ አይደለ እንዴ? ምን ፍላጎት አለ ከዛ ሌላ? እንደው ንቅል አርጋችሁ ውርውር እንደው ሰው ማይደርስበት ከዚህ ሰፈር አይደለም ከኢትዮጵያ አይደለም ከሌላም እንደው ከዚህ ዓለም ራስ ውርውር ብታረጉልኝ እባካችሁ። እናንተ ውጪ እናውራና በዛው ሸኛለሁ ልጥራቸው። እሺ እንዳልኩ ራሳችሁን ጠብቁ ሁላችሁ። እባካችሁ ውጪ እናውራ፣ በዛው ሸኛለሁ። ሁለት ባልደረቦችን አዘጋጅላለሁ። መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ በ78,000 ብር ቤቶችን ይዞሎት ቀርበዋል። ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብ እይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያወጣ ቅንጡ አፓርትመንቶችን ለሽያጭ አቅርበንላችኋል። ባለ 2 መኝታ በ900,000 ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.8 ሚሊዮን ብር ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ። ታዲያ ይሄ ቅናሽ ለ10 ቤቶች ብቻ የወጣ ስለሆነ በ0930 77 88 78 ላይ ይደውሉ።